السلام عليكم ورحمة الله وبركاته. بزاريو كفل منايو እንግዲህ ጾም ስኳርን እንዴት እንደሚከላከልልን ነው። በመጀመሪያ ስለ ስኳር ህመም ማየት ይኖርብናል። ይሄ ምንድነው? ሰውነታችንን ላፍታ ያክል እንደ መኪና ብናስበው መኪና ለመንቀሳቀስ ምን ያስፈልገዋል? ነዳጅ ያስፈልገዋል። ሰውነታችንን ለመንቀሳቀስ ግሉኮስን ነው እንግዲህ እንደ ኃይል አመንጭነት የሚጠቀመው ማለት ነው። ግሉኮስን ከተጠቀመ በኋላ ሰውነታችን ውስጥ ያለውን ግሉኮስ ሲጨርስ ሰውነታችን ውስጥ ያለውን ስብ ነው እንደ ኃይል ምንጭነት የሚጠቀመው ማለት ነው። ስለዚህ እንግዲህ በመንጾምበት ጊዜ የሰውነት ግሉኮስ መጠናችን ዝቅ እንዲል ያደርጋል። ይሄንን ከማየታችን በፊት እንግዲህ ያ ሂደት በሚዛባበት ጊዜ ወይም ደግሞ የስኳር መጠናችን በጣም ከፍ ሲል ሰውነታችን መቆጣጠር በሚያቅትበት ጊዜ ኢንሱሊን ሬዚስታንስ በሚኖርበት ጊዜ ያ ነው እንግዲህ የስኳር ህመም በተለይ አይነት 2 የምንለው የስኳር ህመም የሚከሰተው ማለት ነው። እናም እንግዲህ በመንጾምበት ጊዜ የሰውነት የግሉኮስ መጠናችን ዝቅ ስለሚል የኢንሱሊን ሴንሲቲቪቲያችን ይጨምራል። በዚህ ሂደት ውስጥ ነው እንግዲህ የስኳር ህመምን ሰውነታችን የሚከላከለው ማለት ነው። እና በመንጾምበት ጊዜ ከጾም ብዙ እንግዲህ ስኳርን መከላከል ብቻም ሳይሆን ለስኳር ታማሚዎችም የስኳር መጠናቸው የተረጋጋ እንዲሆን በተለይ ስሁርን እንግዲህ ከተመገቡ የስኳር መጠናቸው የተረጋጋ እንዲሆን የተሻሻለ ፋስቲንግ ብለድ ሹገር እንዲኖራቸው እንዲሁም ሄሞግሎቢን A1C እንዲሻሻል ያደርጋል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።